ወምስለ እዝራ ሱቱኤል ጽዋአ ልቡና አዛስታዮ ኡርኤል መልአክ። ዲያቆን ሄኖክ ኃይሌ የሆነ ትምህርቱ ላይ የሰው ልጅ አንዴ ድንጋይ፣ አንዴ ውሃ፣ አንዴ ፀሐይ የሚያመልከው ነፍስ አምላኳን ስለምትፈልግ ነው ብሎ ነበር። የሰው ልጅ ምንም ነገር ሳያመልክ ነፃ ሆኖ መኖር እየቻለ ለምን አምላኩን በመፈለግ ይዳክራል? ሃይማኖት የለንም የሚሉ ሰዎች እንኳን የራሳቸውን አመለካከት ልክ እንደ አምላክ እየተከተሉ ነው የሚኖሩት። እነርሱ እንደሚሉት ነፃ እንዳይመስሏችሁ፣ የአመለካከታቸው እስረኛ ናቸው። የሰው ልጅ አምላኩን እስከሚያገኝ ድረስ ብዙ ነገር ውስጥ ይገባል፣ ብዙ ነገር ይሞክራል። ምንም ሀብታም ቢሆን እረፍት የለው። ምክንያቱም የነፍስ ጥያቄ አይቋረጥማ፣ አይምሮ ቤት በኩል ያርፋል። በትክክል የሚያርፈው አምላኩን ያገኘ ቀን ነው። ልክ አብርሃም እግዚአብሔርን ሲያገኝ እንዳረፈው። አብርሃም ሲያመልከው የኖረው ጣዖት በሰው እጅ የተገደበና አቅም የሌለው ነበር። ስለዚህ እሱን ትቶ አምላኩን መፈለግ ቀጠለ። ተፈጥሮንም ቃኛት፣ ግን ሁሉም ነገር የሆነ ገደብ አለው። እስከ ጥግ ሁሉን ነገር ማድረግ የሚችለውን አጣ። ገደብ ያለው በሰው እጅ ሊጠፋ የሚችል ነገር እንዴት አምላክ መሆን ይችላል? ይሄ የአብርሃም ጥያቄ ነበር። ስለዚህ ፍለጋውን ያደረገው የእነዚህ ነገሮች ሁሉ አስገኝ የሆነውን ማግኘት ላይ ነበረ። ደግሞም አገኘው። አንድ ነገር ልብ በሉ። አብርሃም ተፈጥሮ ውስጥ ነበረ አምላኩን የፈለገው። ተፈጥሮነቱን ከተረዳን ፈጣሪ እንዳለ ለማመን አንቸገርም። ልክ አብርሃም እግዚአብሔርን ሲያገኝ እንዳልተቸገረው። ከዛ በኋላ የአብርሃም ሕይወት እንደምናውቀው ነው። የሚያስቀና የፍቅር ሕይወት፣ የተትረፈረፈ ሀብት፣ በአምላክ የተጎበኘ ጎጆ፣ ታዛዥና የተባረከ ልጅ፣ በስተመጨረሻም እንደ ምድር አሸዋና እንደ ሰማይ ከዋክብት የበዛ ዘር ነበረው። ይህ ሁሉ የሆነው አምላኩን በትዕግስት ፈልጎ በማግኘቱና በማምለኩ ነው። በህይወታችን እግዚአብሔር ይኑር፣ እግዚአብሔርን እንመነው እንጂ ሁሉም ነገር እንደሚሰጠን ከአብርሃም በላይ ማሳያ የለም። በንጹህ ልብ እግዚአብሔርን እንፈልገው፣ እናምልከው። የአባቶቼን አምላክ አመልከዋለሁ እንዳለው ቅዱስ ጳውሎስ። እዝራ ሱቱኤል